ተናስተልኝ ይመኙሻል አሰበ ተገኝ ይባላልው የኢትዮጵያ ኮሚኒቲ አሶሲዬሽን እድር ቼርፐርሰን ነኝ ከዚህ በፊትም በሰጠነው መግለጫ እንደሰማችሁት ከሆነ አሁንም እንደገና ለማሳሰቢያ ለመስጠት ነው የመጣሁት እድራችን እንደምታውቁት በሜይ 15 የመጨረሻ ክፍያ ነው የሚሆነው የ2026 ያልከፈላችሁ ሜምበሮቻችን በአጠቃላይ መታችሁ እንድትከፍሉ ልናበረታታ ነው ዛሬ የሚመጣ ነውና ሜይ 15 ማለት ኔክስት ፍራይዴይ እንደማለት ነው ስለዚህ ሁለት ሳምንት አላችሁ በዚህ ሁለት ሳምንት ውስጥ ተባካችሁ መታችሁ ክፈሉ እንደገና ደግሞ ሌላ ማሳሰብ የምፈልገው ባለፈው ወተን ከተናገርን በኋላ በሚገርም ሁኔታ በጣም ብዙ ሰው መጥቶ እየከፈለ ነው ያለው ከ80% በላይ ሰው ከፍሏል አሁን ስለዚህ የድራችሁን እስከ ዛሬ ድረስ የለፋችሁበትን እስከ ዛሬ ድረስ የከፈላችሁትን የኮሚኒቲያችሁን እድር እንድትከፍሉ መጨረሻው ሜይ 15 መሆኑን ላሳስብ ነው የመጣሁት በዛውም ደግሞ ሌላ አንዳንድ ሰዎች ስልክ ደውለው እዚህ ኮሚኒቲ ፍሮንት ላይ ያሉት በነገሩን መሰረት በዜል ከፍለናል የሚሉ ሰዎች አሉ ስለዚህ የኢትዮጵያ ኮሚኒቲ እድር በዜል የሚከፈል የለንም እድር የምትከፍሉት በኢትዮጵያ ኮሚኒቲ ሴንተር በ5616 ሜሞሪያል ድራይቭ ላይ ያለው የኮሚኒቲያችን ሴንተር ውስጥ ብቻ ነው የምንቀበለው ሌላ ቦታ ሄዶ የከፈለ ሰው ካለ እሱ የኛ እድር አይደለም ስለዚህ ይሄንን በደንብ እንድታውቁ እንዳትሳሳቱ ጥያቄ ካላችሁ ከዚህ በፊት እንዳልነው በኮሚኒቲው መምጣችሁ መጠየቅ ትችላላችሁ እንደገና ደግሞ ደውላችሁ መጠየቅ ትችላላችሁ ባለፈው ስንናገር ቲዩስዴይ እና በማክሰኞ እና ቅዳሜ የድር አባል እድር ውስጥ የተመረጠን መተን እንኖራለን ሰርቪስ ልንሰጣችሁ ባለው መሰረት ያሁኑ ማክሰኞ ነበርን ዛሬም እንደምታዩት እኔና ወንድሜ እዚህ ቀኑን በሙሉ ከተከፈተ ጀምሮ አለን እስከሚዘጋ ድረስ አለን እዚሁ መታችሁ ጥያቄም ካላችሁ ጠይቁ ክፍያችሁን ክፈሉ ይሄን ብቻ ለመናገር ነው አመሰግናለሁ እንደምናላችሁ የአትላንታ የኢትዮጵያ ኮሚኒቲ እድር አባላት ስሜ ወሰን ሙላት የአዲሱ ተመራጭ ሲኤፍኦ ነኝ በዛሬው ዕለት በድጋሚ ከእቴ ጋር የመጣ ነው የጊዜያችሁን የኤክስፓየር የሚያደርግበት ወይም ደግሞ ዱዴቱ የሚያበቃበት ጊዜ እያጠረ ስለመጣ አልሰማንም አልተነገረንም በደብዳቤም በምንም ስለምትሉት ደጋግመን የምንታየው ለዛችሁ ብለን ነው ምክንያቱም 13 አመት ሙሉ የደከማችሁበትን እድር በዚች በሁለት ሳምንት ውስጥ እንዳታጡት ነው እና ቤኔፊሳችሁንም እንዳታጡት ለማሳወቅ ነው ሌላኛው ሁለተኛው ማሳሰቢያ እኔ ሁሉም የእድር አባላት በተቻለ መጠን ጊዜ ካገኛችሁ በኮሚኒቲው የእድር ቢሮ በመምጣት ቤኔፊሻሪያችሁን ወይም ደግሞ ፎርማችሁን አፕዴት እንድታደርጉ በተደጋጋሚ አሁንም ደጋግሜ የምናገረው ቤኔፊሻሪ የሌላችሁ እድራችሁ ቢሮ በመምጣት ቤኔፊሻሪ ከሌ ነው ብላችሁ ፎርማችሁ አፕዴትድ መሆኑን ፍሮንት ዴስክ ወይም ደግሞ ኦፊስ ውስጥ በመምጣት እንድታስተካክሉና አፕዴት እንድታደርጉ ነው እሷ እቴ ሊትሬት እንዳደረገችው ያለን ቀን 2 ሳምንት ነው እቺን 2 ሳምንት ተጠቅመን ቤኔፊታችንን እንዳናጣ ቢሮ በመምጣት ብቻ በቼክና በመኒ ኦርደር ብቻ ነው የምንቀበለው በሌላ የመከፈያ ሲስተም የከፈላችሁ በሙሉ የኢትዮጵያ ኮሚኒቲ እድር አባል ሳይሆን ሌላ እድር የከፈላችሁ መሆናችሁ እንድትገነዘቡ ብትደውሉም ለዛ መልስ በዜል የተቀበልነው የእድር ክፍያ ስለሌለ ያንን ደጋግመን ለማሳወቅ ነው እናመሰግናለን እሺ አሁን እንግዲህ ልክ ሙላት እንደነገራችሁ ሁሉም ነገር አሁን እዚህ የወጣንበት አላማ ዋናው አንድ የኛ ህዝብ ሜምበራችን እንዲገባውና ምንም አይነት መወናበድ እንዳይኖር እንዳይሳሳት ህዝቡ ለማስተማር ነው የመጣ ነው ስለዚህ አሁንም ቢሆን እድራችሁ የምትከፍሉት እዚህ ኢትዮጵያን ኮሚኒቲ አሶሲዬሽን ውስጥ ነው ይሄንን እድር በሜይ 15 ባለው ጊዜ ውስጥ ካልከፈላችሁ እንደ አዲስ እድር
እንደሚመዘገብ ሰው አፕሊኬሽን ፊ ከፍላችሁ እንደገና እንደ አዲስ ነው የምትመዘገቡት። ስለዚህ እንደዚህ አይነት ነገር እንዳይሆን ለማሳሰብ ነው የመጣ ነው። ይሄ እንግዲህ እኛ አሁን የተመረጥነው ያደረግነው ነገር ሳይሆን ከዚህም በፊት የነበረ በኮሚኒቲው የእድር ህግ መሰረት ነው የተናገርነው። ስለዚህ ያው ባለው ሁኔታ ነው እስከ 15 ራሱ ኤክስቴንድ የተደረገው። ስለዚህ እባካችሁን መታችሁ ክፈሉ። ሰምታችሁን ደግሞ መታችሁ የከፈላችሁትን በጣም እናመሰግናለን። በእውነቱ ይሄ ነው የሚያስፈልገው። በቃ አንድ ላይ በህብረት ኮሚኒቲያችንን ማሳደግ፣ አንድ ላይ መክፈል። ጥያቄ ካላችሁ ቅር ካላችሁ በራችን ክፍት ነው ለሁሉም ሰው መታችሁ እንድታናግሩን በትህትና እንጠይቃለን። እኔ በበኩሌ ጨርሻለሁ። ወንድም የሚለው ነገር ካለ በዚሁ እንቀጥላለን። ኦኬ፣ በማጠቃለያ እኔም እህቴ እንዳለችው አንድ ነገር ብቻ ነው መጨመሩ። በሜይ 15 መታችሁ ካልከፈላችሁ እድሩን በራሳችሁ ፍቃድ እንደለቀቃችሁ ተደርጎ የሚቆጠር ነው። ይሄም ደግሞ በእድሩ ባይሎ ላይ ያለ ነው። እኛ ሜክ ያደረግነው አይደለም፣ የነበረ ነው። እሱ ነው እኛ አፕላይ የምናደርገው። ዙም መረጠን ያለውን ህግ እንድናስከብርና በዛው እንድንመራ ነው። ስለዚህ ሜይ 15 ያልከፈለ በራሱ እድሩን ፈቃዱን እንደለቀቀ ነው የሚቆጠረው። ተመልሶ በማግስቱ ቢመጣ እንደ አዲስ የመመዝገቢያ ከፍሎ ሪኢንስቴት አድርጎ አዲስ አባል ሆኖ ነው የሚቀጥለው። ይህችን ለመጨመር ነው። አመሰግናለሁ። በጣም እናመሰግናለን። መልካም ቀን።